እያሽቃበጥን ትውልድ እያበላሸን ነው። እኛ ተመልካቾች ነን እያበላሸናቸው ያለ ነው። ገባሽ እኮ ቃሉኝ ይኸውላችሁ፣ እኔም ተጣልተናል ብለው ነው ያስተዋወቁልን አይደለ? እስከ መጨረሻው ተለያይተው ያሳዩን ነው። እኔ ዋና ፖይንቴ እኔ ማናየት መፍትሄ አይደለም። ማይራም እዚህ ላይ ስቶፕ አንድ ጊዜ እኛ እስከ ዛሬ ስንከተላቸው 3 አመት አልፎናል። እዚህ ያለው ወደሶች እንተዋወቃለን። ይሄው 4 አመት ሊሆናቸው ነው እንግዲህ ወደፊት። ይሄ ሁሉ ጊዜ ስንከተላቸው በፍቅር ነው። በፍቅር ብንከተላቸው አብርሽና ሩታ የመጀመሪያ ህፃን ልጆች ናቸው። በወጣቶች አስተማሪ ቪዲዮ ፍቅር ምን ያህል መስዋዕት እንደሚያስከፍል ሩታ ሀብቴ ከቤተሰቦቿን እንኳን ትታ ብዙ መስዋዕት ከፍላለታለኝ። የእሱ ቆሻሻ ተስሪ የመጣ ማንነቱ ብዙ መስዋዕት አስከፍሏታል። ያን ነገር ስለምናገር ቤተሰቦቻችን ትተን ልጆቻችንን ወንድሞቻችንን በሰዓት እንኳን ስልክ እንኳን ደውልላት አብርሽና ሩታ ዛሬ ግን የሚያደርጉት ምንድን ነው? ሐራም ሙት ትዳር ኤትሪካ ጊዜ በኋላ ሌላ ሴጋ እያሽቃበጠ ከሌላ ጢስ እያለች እንድትቀመጥ ነው ያስተማረን አብርሽ። ሩታ ደግሞ ያንን ነገር እችላለሁ በቃለሁ እኔ ማንም በላይ ነኝ ብላ አሳየችን። በእርግዝና ሰዓት ያን ሁሉ መስዋዕት ከፈለች። ተከተልናቸው። ያንንም ነገ ይታረቃሉ ዞሮ ለድራማ ነው እያልን ተከተል ምንም ነገር ሳንል ሳይቆጨን ማለት ነው እየተሰማን ኧረ አብርሽ ትክክል አይደለህም፣ ኧረ ተው እንደምንወድህ እዛ ክብርህን እንደው የድሮ ክብርህን መልስ እያልን እንዲስተካከል ጮህን። ዛሬ ላይ ግን ከውሽማዋ ጋራ ሚስቱ ማነጣጠር ጀመረ። በፊት ለፊት አልፈልግሽ ሲል አንድ ወንድ ልጅ የያዘች ሴትና ብዙ መስዋዕት የከፈለችለት ሴት ዝቅ አድርጎ ሲናገር እኛ ተመልክተን ላይክ እየሰጠን ቢው እየሰጠን ተመልካች ነው እንጂ ያጠገባቸው አብርሽና ሩታ ስህተት የላቸውም። ተከታይ ቢያጥ እኮ አንድ ሳያቸውም እኮ እኛ ምንድነው ችግራችን? አሁን አንድ ሆነን እኛ ራሳችን በቃ ተመልካች አይሆንም። ይሄ እንደ አይነት ነገር ለወንድም ለሴትም አይመጥንም። ትውልድ እየጠፋ ነው። እኔ ልጆች ይሄንን ቪዲዮ ሸርስ አድርጌ ኖርኩ። ሴትዮ ዛሬ ላይ አትዩ ባያችሁ ይሰሙኛል እንዴ? እያዩት እኮ ነው አብርሽና ሩታን። እናቴ አሁንም እዛ ነሽ እንደ ሲሉኝ እንዴት እንደማፍር። ኧረ አሁንማ ዝም ብዬ ለዩቲዩብ ብዬ ያስቀበኩ ነው እንጂ አላያቸውም ነው የምላቸው። ይሄው ውሸት ነው አያለሁኝ። ለምን ነገ መድረሻና መነሻቸው ምንድነው እያልኩኝ። ዛሬ ላይ ግን አንድ ሆነን ግሪስ ፋሚሊ እንደምንችል ዓለም ነው የሚያቀን አሉ። አሁን ዛሬ ገብተዋል። አልሐምዱሊላህ አየኋቸው፣ ደስ ብሎኛል። ስንት መስዋዕት የከፈሉ ልጆች ተክደው እንኳን ሩታን ቢክዳት እኮ ምንም አይደለም። ህዝቡ በሙሉ ህዝብ የእንጀራ ያበላው ማን ነው? የሚዲያ ሰው እኮ ነው። አንድ ሩታ ስትመጣ እኮ አብርሽ የተቀየረው በማን ነው? ህዝብ ወደዳት፣ እንጀራ በላው አይደል እንዴ? ካዴ እኮ ህዝቡን በሙሉ እንደ አይነት ከሃዲ ሰውኛ ጀግና ሄድበት ትችላለህ ዲራማ ነው እያልን እያሽቃበጥን ነው ከስራቸው። አይቻልም፣ እንደዚህ መቃወም አለብን። እኔ ነገ እኔ ደግ ሚዲያ እሺ ትዳሬ አይሁነኝ፣ ትዳሬ እኔ ሚዲያ አይደለም እሺ። ነገ የምታገቡ ልጆች ይሄ ወጣቱ ምን እያየ ነው? አሁን የእነሱን ቪዲዮ ሴት ልጅ ወዶ ፈቅዶ ያገባታል። ከዛ የሆነ ቅር ካለው ትቶ ወደ ሌላ ሴት ልጅ ካረገዘች በኋላ አታሽቃብጥም እንደ ሌሎቹ ሴቶች ወደ ላይ ይላታል፣ ወደ ታች ይላታል፣ የሆነ ነገር ይላታል። ከዛ እሱ ከሌላ ሴት ጋር ያሽቃብጣል። እሷ የቤት እንትን ሆና ትቀመጣለች። ይሄን ነው እሷ ያስተማረን። ሌላ ሴት በቃ ቂጥቂጥ እያየ ያቺ ሴት ደግሞ ቤቴ ትላለች፣ ቤት ኪራይ ትጠይቃለች፣ ቤት ይሄን አስቤዛ ትጠይቋለች። ያችኛቱ ደግሞ በራሴ በወጪ የምትል ቤት ፈርሻ የምታገባውን ሴት ተከትሎ ይሄዳል። ይሄ ነው እንደ ለወጣቶች ትምህርት እኮ ማለት እንደ መጀመሪያቸው መስዋዕት ተከፋፍለው ወጣቱም ጠንክሮ ትልቅ ቦታ እንዲደርሱ ነው። እኔም ማቀው የተከተልኳቸውም ያን ነገር ነው እንጂ እንደዚህ ያንንም ሴት ያችንም እያቀፈ ያችንም እየሳመ በዚህ በጅል ከንፈር እያስተማረ ወጣትን አንዷን ልቅቅ አንዱን ያዝ የሚያደርግ እኮ ትምህርት አይደለም እኮ ይሄ። ይሄማ ብዙ እህቶቻችን እኮ በአረብ ሀገር አሳልቅሰዋል ልጅ ይዘው። ብዙ እህቶቻችን እኮ ተበልተዋል። ገንዘብ አልቀረ ውበት አልቀረ እየተበሉ እኮ በሴት የተነጠቀ ሴት ሚሊየን ነው እኮ። ያን ነገር ግን እኛ ዝም የምንለው ሚዲያ ያልወጣ ነገር ዞሮ ዞሮ አንድ ሴት ተጎርታ በውስጥ እያለቀሰች ነው የምትኖረው። ዛሬ ላይ ግን በአደባባይ አንዲት ወጣት ሴት ህዝብ የሚወዳትና የእሱ መስዋዕት የከፈለች ለአንድ ወንድ ልጅ በአደባባይ ስትነጠቅ እያየን ነው። የበድሮ ህይወቴ ተጎድቻለሁ ብሎ ትናንትና ሲናገር እኔ ደምን ያለቀስኩት። እኔ ከድሮ ማንነቱ መቀየሯን ነው እንጂ የማውቀው
ተድሮ ማንነታቸው ከነማናመኑ በቃ ብቻ ይቅርታ እንደዚህ ስል መቀየሩን ነው እንጂ የማውቀው መጎዳቱን አላውቅም። እኔ የመጀመሪያ ትናንት ቃላት ስሰማ በእውነት ነው የምላችሁ በጣም ነው ያለቀስኩት። እንዴት አንድ ሴት ልጅ መቀየር ማለት አንዱ ወንድ ልጅ ስትቀይረው ለካ ጉዳት ነው እንዴ? ተጎድቻለሁኝ በድሮ ህይወቴ። እስቲ ምን እንማር ከዚህ? በአደባባይ ክዶ ልጁን ክዶ ሚስቱን ክዶ ከሌላ ሴት እያሽቃበጠ ጉዳትም እሱ ላይ ሲያርፍ ተጎድቻለሁ ብሎ ባፉ ሙሉ አንድ ወንድ ልጅ ሲያወራ ምንድነው የምንማረው? ማን ነው? እስቲ ቆይ ኮሜንት ላይ አይቻለሁ ብዙ ኮሜንት፣ በቃ የሚያስጠላ ኮሜንት። ይሄም እኛንን አሽቃባጮቹ እኛንን ይሄ እንደ አይነት ደደብ ማንነት ያላቸውን ሰዎች ጥሩ ማንነት የሰጠናቸው እኛ ቶክቶክ ላይ ተቀምጠን እነሱን አብርሽና ሩታ ስለምንላቸው ብቻ ህዝቡ ለራሱ በእኛ እየተፎካከረ የወታጀራ ዩቱበር ዛሬ ላይ ትውልድ እያጠፋን ያለ ነው። እኛ ቅመሞች ነን፣ እዚህ ቶክቶክ የአብርሽና የሩታ አድናቂ ነን ያልን ሰዎች ነን እያጠፋን ያለ ነው። በእውነት ነው የምላችሁ። ተይቀደም አይታችኋል። ጌሙ ላይ ወደ ስንት ሺህ ወደ 27,000 ነው ምናምን ተከታይ እዚህ ቶክቶክ ላይ የመጣ ሰው ያ ሁሉ የሩታ ወዳጅ ነው። ያ ሁሉ ኮሜንት የምንሰጠውና ላይክ የምናደርገው እኛ ነን፣ ማንም አይደለም። ሁላችንም እየገባ ሰው 3-4 ስልክ ነው ያለን እናደርጋቸዋለን። ይሄ ምንድነው? ትውልድ እያጠፋን ነው። በቃ በደራ የሚሰራ ስራ። አሁን ቆይማ አንድ ነገር ልንገራችሁ። ዝምሃል አሁን ነገ ተዋት፣ ሩታን ተዋት፣ በቃ እሺ ተዋት። ከሄርሜላ ጋር ሄደ፣ በትቢት ገባ ትዳር ውስጥ። ወጣቱም እንደዛ በትቢት የሆነ ሴት አግብቶ ነገ እሷንም ማስለቅሶ እንዲፈታ ነው የምንተወው? ስቀን የምንተወው? ይሄን ነገር ኮሜንት ጽፋለህ ትችላለህ ብለን የምንገፋው ነገ ይህች ልጅ አለማልቀሷ ዋስትና የለንም። ሄርሜላ የምትወስ ሴት ናት። ዛሬ ላይ በስሜትና በዶላር ብትገዛም ነገ ተነገ ወዲያ ግን የሩታ ማንነት ይደርስባታል። የሩታ ስብራት እሷ ላይ እንደማይደርስ 100% እርግጠኛ ሆኜ ነው የምነግራቸው። ይሄ ምንድነው? በግፍፊ ነው አሁን እየተደረገ ያለው። አብርሽም አሁን የድሮ ኦዲየንሶችን ለመጉዳት ሲል በግፍፊ የሆነ ቦታ ላይ እየደረሰ ነው። ከዚህ አሁን የእሱ ተከታዮችና እኛ ምንድነው የሚያስተምረን? ክደት፣ በቃ ክደት አለ አይደለ? በትቢት ማለት ነው። በቃ ትቢት ይወዳል። ምን አገባኝ ነገር ደግሞ ዝምሃል ልናገር አጠራ አድርጌ ተታይ ሰው ስላለ በነገራችን ላይ ለኔ ለሀጅ እንጂ ለነሱ ፈልጌ ደውዬ አንድ ቀን አላውቅም። ለራሴ ሀጃ ስል ግን ደውዬ አንድ ቀን የሰማሁትን ነገር በእውነት ነው የምላችሁ። እነሳቸው ባፋቸው ሳይሆን 5፣ 6፣ 7 ግሩፕ ሆነው አዋቸው የኛን ቪዲዮ እንደዚህ ስናወራ ከፍ ዝቅ እያደረጉ በሪሞት ማለት ነው። እኔ ዓላማ የላቸውም፣ ቤተሰብ የላቸውም እኮ አዋቸው። የሩታ ወዳጅ እነዚህ ናቸው፣ የአብርሽ እኮ እነዚህ ናቸው እያሉ እኛ መሳለቂያ ነን፣ መደበሪያ ነን። እኛ ፈን እያደረግንባቸው ነው፣ አያውቁም። እኛ ስራ ላይ ነን። ቢሆንም ግን እነሱ ደግሞ እኛን እንደ ጅል ስራ እንደሌለን አድርገው ሲቆጥሩን እንደዛ እንደሚያምን እንደ ጆሮ እንደሰማ ነገር እንደሚያም ነገር የለም። እኔ በጣም ተዛዋዲስ ነው ራሴ ሆኜ በቃ ጥፋት ያለውን ትውልድ የሚያበላሽ ነገር ብቻ አብርሽ ትክክል አይደለም ብዬ ብቻ በአንድ ቪዲዮ በአንድ ሰው ምሰራው ማንንም ዩቲዩበር ሳልደበልቅ ትክክል ነገር ስለማያደርጉ ሙድ እንደሚይዝብን እሱ ሰው ሆኖ ራሱ በጣም ሙድ ይይዝብናል። እነዚህ እኮ በቃ ዝም ብለው ቶክቶክ ላይ እኮ እንቅልፍ ይወስዳቸዋል እያለ የሚተርበን የራሱ ወደንስ ራሱ የሚተርበው እንቅልፍ ተኝተው እኮ የሚያድሩ ናቸው። ዝም ብሎ አብርሽና ሩታ ያሉ ወይ ዩቲዩብ የላቸው ወይ ቶክቶክ የላቸው እያለ ሙድ የሚይዝብን ዩቲዩበር ዛሬ ላይ ግን ሐራምን ሲያስተላልፍ ጀግና ሄድበት። ምን ያርግታ ያሱ ቢው ያለው እኮ ጀግና ሲባል የሚታየው እሱ እኮ በአደባባይ እያየ እኮ ነው። ምን ያርገን? ወዶ ነው እንደ የሚሰራው ይሄንን ስራ። በቃ ደስ ያለው ነው በቃ የሚያንጫጫው። ህዝብ ሲንጫጫ ደስ ይለኛል። እኔ ሲደብረው ሚዲያ ሲደብረው ደስ አይለኝም። ሲንጫጩ እያለ ወዶ ፈቅዶ ነው የሚሰራው ይሄን ቪዲዮ። እኛም ደግሞ ወደን ፈቅደን እነሱ ላይ ሄደን ላይክ እንጽፋለን፣ ጡንቻ እንሰጣቸዋለን። ይሄ ምንድነው? እኛ እነሱን ሳይሆን እነሱን እየጠቀምናቸው ነው፣ ብር እያገኙ የራሳቸውን ህይወት እያመቻቹ ነው። እኛ ግን ትውልድን ቀበርናት። ከስር ያለው ወጣት ተቀበረ። ነገ ፍቅረኛ ይዞ ነገ ትዳር ይዞ ታማኝ ሆኖ የሚኖር 1 ሚሊዮን እኮ ነው ሰብስክራይብ አብርሽ የሚታይለት 1 ሚሊዮን ሰው ከካረበ በቃ ወግድ ባክ ምን ካላላት ተዋት። ቤት ፈርሻ የምታገባኛለች እኮ ዛሬ እኮ መኪና የምትገዛ ሴት አለች። ምን አላት? ጡንጭ ምን ቂጥ ምን ይሰራልኛል? እኔ ቤት ፈርሻ ከሆነ ባክ ሄጄ ግሬን ሰቀዬ እጀናጀናለሁ ከሌላይቱ ጋር
የሚል ወንድ እየፈጠረ ነው አብርሽ ማለት። በእውነት ነው የምላችሁ ይሄን ነገር ወደ መቃወም የምፈልገው ወሬ ካበዛው ይቅርታ። እናንተም በዛ አካሄድ ትክክል እንዳደለ ተናገሩ። ይሄን ነው የምለው። ሌላ ምንም ማለት ነው። ውጭ ላይ ሆኜ ነው የማወራቸው። ሶሪ አጠፋው። ችግር የለውም እንዴ ትክክል ነሽ። ግን አጠር እናድርገው። አዎ ከታሰባለሽ። እሺ ማን ነው ተረኛ? ቲጂ ያለ አውሬ አራናንተ ላይኛ አጠር አድርጉት። ፍቅር በፍቅረኛ ሆኖ የሚሰሩት በትዳር መሀል ሆኖ የሚሰሩት ይሄ ስራ ያቆሙ እና ሁለተኛ ደግሞ አንድ ሰው ማውራት ስትፈልጉ ምንድነው የሩታ ፎቶ ለጥፋችሁ ሩታ ብላችሁ የምትወቅሱት? ሩታ ምን አጠፋች እዚህ ጋር? ምንድነው እዚህ ጋር? ሩታ ሀሳብ ከሰጣችሁ ሀሳብ ስጡ። ሩታ ምን አስጠራችሁ? ያለን ሀሳብ እንድንሰጥ ይሄ ስራ እንዲቆም ነው እኛ የፈለገን እንጂ እከሌ መወቀስ እከሌ መናገር አይደለም። ሩታ ምንድነው ከመጀመሪያ ጀምራ ምንድነው ያጠፋችው? ፍቅር አስተመረች፣ በፍቅር ሀገር አስጠራች። ሰው በፍቅር ነው ያንበረከከችው። ምንድነው ያደረገችው? አሁን አርግዛ ማንም ሰው መቋቋም ማይችለው ተቋቁማለች። እርግዝና ጊዜ አሳልፋለች። አሁንም ደግሞ እንደዚህ ናት። ምን አጠፍታለች ሩታ የምትሉት እዚህ ጋር? ሩታ ወደ ቆማ ለምን ቡና እያፈላች አይሆንም? በራሷን ችላ እኔ በአካልም እንደነገርኳት ከሆነ በራሷን ችላ ከነዚህ ትራቅ። እስቲ እነሱን እንያቸው፣ ለብቻቸው ሆነን እንያቸው። ትውጣ ከነዚህ ቁጥንቁጥ ውስጥ ትውጣ። ቪዲዮ ደቅ ነው በመጥን ቁጥር ከነሱ ጋር ለምን እንደዚህ ትሆንላችኋለች ነው እንጂ እኛ ያለው እኮ ሩታን ማንም ሰው ሊጠላትም አይችልም። የሚዲያ ድምቀት መሆኗ ማንም የሚያብራራ ነገር ነው። ግን ከእንደዚህ ቁጥንቁጥ ታቁም ነው በቃ። ልጆች እያሉ ያለ ታቁም፣ ከነሱ ትራቅ ነው እንጂ ቅድም እኔ የደገምኩበት ምክንያት አለ። ሩትዬ ማለት ነው እዛ አሁን ቅዱስ ቤት ነበርን። ቅድም 100 ምናምን ሰው ነበር። ልክ እንደዛ ሩታ የገባው ሁሉ ሩታ ይላሉ። ሩታ መወቀስ ነው የምትሮጡት እና መወቀስ የለባችሁም። ይሄ ስራ ይቁም በቃ። አገራችን አይመጥንም። ይሄን ባህላችን አታበላሹ። ይሄ ስራ ይቁም። ሰው ትዳር ላይ ያሉ ትዳር ላይ እንዲፈራ እያደረጉ ነው። ደግሞ ትዳር ላይ ያሉ እንኳን እቃውን ቀሰርግ